እኔ ከውጭ ስከለከል ጭራሽ ቤት ተደራችሁ። ቆይ ግን እኔ ምን አድርጌ ነው እንደዚህ ጉድ የሰራከኝ? አትንቀኝ። በኋላ ሆዷ ሲገፋን እንዳክዳል። ካንቺ ወንድ ከሷ ደግሞ ሴት እንደተመኘውሽ አገኘውሽ። እውነት አንተ ይህን አስገድደህ ደፍረኛል? አስገድጄሽ አይደል? ያስገደድኩሽ ቢሆን እንዴት እኔ ክፍል መጥተሽ ትተኛለሽ? እኔ ለማሳመን ብላ አትዋሽ። ውሸት ደግሞ አያምርብህ። እውነቴን ነው፣ እየዋሸሁሽ አይደለም። መጀመሪያም ቢሆን እኔ ታምሮ ቤት መጣሁ ያልኩሽ ውሸቴን እንጂ አንቺ እኔ ክፍል ስትመጪ የሚያሳይ ፎቶ አለ። ማለት እኔ ነኝ? እንግዲህ እንደምታየው እውነታው ይሄ ነው። እኔ መጥቻለሁ ያልኩሽ አንቺ መጥሻል አለ ማለት። ይሄ ሁሉ ቀን እኔ አንተ ጋር መጥቻለሁ? አይገርምም? አዎ በጣም ብዙ ቀን እኔ ጋር መጥተሽ ታውቂያለሽ። እኔ ሳናግርሽ አልፈልግም ትያለሽ፣ ግን ደግሞ እኔ ክፍል እየመጣሽ ትኛለሽ። እኔ ያደረኩት ልክ ቢሆንም ማድረግ እንደሌለብኝ ግን አውቃለሁ። እኔ ነኝ አልጋ ክሌ ወጥቼ ያሳሳትኩ። ቆይ እኔ እንዴት እንደዚህ ያደርጋለሁ? ምን አይነት መጥፎ ሰው ነኝ? አዎ አንቺ ነሽ። ደግሞ ስሚኝ በደንብ፣ ልጁ እንዲወለድ በደንብ ነው ፈልገው። እንዲወለድ ለማድረግ እንዳትሞክር። አሁን ቀጥ ብለህ ወደ ቤትህ ሂድ። እሷ አታስቢ፣ እኔ ሄዳለሁ። አንቺም ግን በደንብ አስቢበት። ልጄ በማህፀን እያለ እንዲሞት አልፈልግም። ይሄ ነገር በደንብ አስቢው። ገብቶኛል። በቃ አሁን ሂድልኝ። ለእኔ የባልነቱን መብት ባሰጭኝም የአባትነት መብቴ ግን ልትነጥቂኝ አትችይም። ይሄንን በደንብ አስቢ። ሂድልኝ። እሺ አሁን በቃ ያልነገርኩሽ አንቺም ሆንሽ እናቴ እዚህ ጽንስ ላይ የሆነ ነገር አድርጋለሁ ብትሉ ወርድ ከራሴ ነግሬሻለሁ። እኔ አቤልን አፈቅረዋለሁ። በቃ አፈቅረዋለሁ፣ ወደዋለሁ። በቃ እሱ ወንድሜ አይደለም። እኔ አቤልን ብቻ ነው የማፈቅረው። ይሄ ፍቅር የማይገባው የእናቱ ቢጤ ደነዝ ነው። አጎቴ እሱን አግቢ ብሎኛል። እኔም ደግሞ የማፈቅረው እሱን ነው እና እሱን ነው ማግባት የምፈልገው። አቤል በጭራሽ ወንድሜ አይደለም፣ ወንድሜ አይደለም። አቤል እኔ አንተን ወድሃለሁ፣ አፈቅርሃለሁ። እኔ አንተን ነው የማፈቅረው። ወዴት ነው ትተኸኝ የምትሄደው? አቤል ወንድሜ አይደለም፣ አፈቅረዋለሁ። ባሌ ነው። አያት አይደል? ይሄው ቆማ እየሰደበች ነው። አሳድጌ መናቀረው። አይ እኔ ነገር ማታ እኮ ስሰማ ፌንት አድርጌ ነው የነገው። የእውነት ግን ወንድሟን አፍቅራው ነው አለች። እንግዲህ አዋረዱኝ እኮ አዋረዱኝ፣ እነዚህ ልጆች አዋረዱኝ። ተይ ቁጭ በይ፣ ተረጋጊ። አሳልፈው ሰጡኝ፣ አደባባይ አወጡኝ። እነዚህ ልጆች አደባባይ አወጡኝ። ምን ይሻለኝ? ኧረ መድኃኒዓለም ከጉድ አውጣኝ። ሰክሬ መስሏችሁ ከሆነ ሁላችሁም ተሳስታችኋል። እኔ አቤልን ከልቤ ነው የማፈቅረው። እውነታው ደግሞ ይሄ ብቻ ነው። ቆይ ምን እያልሽ ነው? የኔ ልጅ ወንድምሽ እኮ ነው። በቃ አፈቅረዋለሁ ነው። ኧረ አንቺ ፈሪ! ወንድሜን አፈቀርኩ እስቲ እንኳን አታፍሪም እንዴ? ነውር እኮ ነው። ነውሩማ አንተ የምታደርገው ነው።
እንዴት አስገድደህ ትደፍረኛለህ? አንተ ጨካኝ አረመኔ የሆንክ ሰው። እኔ ስለምወድሽ ብቻ ነው ያደረኩት። ፍቅርን የምገልጽልኝ እኔን በማበላሸት ነው? አንተም ብሎ ህግ አዋቂ ወንጀለኛ ነህ። እሺ ከስሺ ደግሞ አሳስራለሁ። አስገድደህ ደፍረኝማ አትቀራትም። እኔ አስገድጄሽ ያደረኩት ምንም አይነት ነገር የለም። ሁሉንም ነገር ያደረኩት ስለምወድሽ ሚስቴ እንድትሆኚ ስለምፈልግ ብቻ ነው። በቃ አለቀ። ይኸውልህ እኔ ደግሞ አንተንም ልጅህንም እንደማልፈልጋችሁ ልነግርህ ነው እዚህ ድረስ የመጣሁት። ይኸውልሽ ልጄን መጉዳት እንደማትሺ ነግሬሻለሁ። ይሄንን ደግሞ በደንብ ወቂ። እሱን አንተን አይመለከትም። እሺ ወራዳ፣ ባለጌ፣ አስመሳይ ነክ። እኔ እንዳፈቀርኩ ስታቅ አንተ ደግሞ እርጉዝ አፈቀርኩኝ ብለህ ድራማ ትሰራለህ። እኔ አይደለም በእርጉዝ በማንም የማትቀይረኝ እውነተኛ አፍቃሪህ ነኝ። አንቺ የኔ እህት ብቻ ነሽ። ይህ ሰይጣን ሀሳብሽን ወደዛ ጣይ። እንዴ እኔ እኮ ወንድምሽ ነኝ። አንተ ባሌ ነህ፣ እኔ ደግሞ ሚስትህ ነኝ። ቆይ ምንድነው እንደዚህ የሚያደርግሽ? ደግሞ ከኔ ማንም ሊቀማህ ከመጣ እገለዋለሁ። አንቺ ስርዓት ይኑርሽ። እንዴ የምትናገሪውን እየመረች ተናገሪ እንጂ። በልጅነት ፍቅሬ መቼም ቢሆን አልደራደርም። ቆይ ግን ምን ያህል ግራ ቢገባህ ነው የሰው ልጅ ለማሳደግ አፍቅሬሻለሁ ብለህ የምትላት? ይኸውልሽ ትሰሚኛለሽ፣ እሷ ያረገዘችው ከኔ ነው። እኔ ደግሞ አገባታል። እሷን ስታገባት አይደለም ስታገኛት እኔ ቆሜ አላይህም። ምን ልትሆኚ ነው? ምን ልትሆኚ ነው? ቆይ ንገሪኛ። ምንድን ነው ቆይ እንደዚህ እንድትሆኚ የሚያደርግሽ? ምን ይመስላል? ያንተ ፍቅር ነው። አንተ ግን ጭራሽ አይገባህም። ፍየል ካመረረ ሞኝ ከበረረ አሉ። ልጆችሽን አስረሻ አሳደገሻቸው እኮ አፈሉ። የፈላ ነገር ደግሞ ማጋጋልና ማንተክተክ ተገቢ አይደለም። መረጋጋቱ ነው የሚሻለው። አቅም አሳጡኝ እኮ ከው አደረጉኝ። ቆይ በምን ኃጢአቴ ነው ይሄ ሁሉ እርግማን የደረሰብኝ? እኔ ግን እርግማን ብቻ አይመስለኝም። ምርቃትም ሲበዛ እንደዚህ ያደርጋል። የሆነ የተደበቀ ነገር ያለ እየመሰለኝ ነው። አረ ምንም የተደበቀ ነገር የለም። የቱንም ያህል ደፋር ብትሆን ሰብለ በወንድሟ ፍቅር እንደዚህ ክንፋትል። በእርግጥ ፍቅር የራሱ የሆነ ኃይል አለው። ቢሆንም ግን እንደዚህ ደፍራ ታደርጋለች ብዬ አላስብም። እኔ ያሳደግኳቸው እንደዚህ አልነበረም። ወንድሜ ነው እንደዚህ ያደረገኝ። ወንድሜ ነው ለዚህ ያደረገኝ። በደንብ አልቅሽበት። ማልቀስ እንደዚህ የውስጥ ንዴት ያወጣል። እኔ ሲከፋኝ ተደብቄ ነው ማለቅሰው እና አንቺም ከልብሽ አልቅሽ። የውስጥሽን ይዞልሽ ይወጣል። እኔን የመሰለ ተፈቃሪ ተከራይ ያለ እንዴት ወንድምሽን? ኧረ ተይ ኃጢአትሽን አታብሽ። ኧረ ተይ። ፍቅር በምርጫ አይደለም፣ ማፍቀር ደግሞ ኃጢአት አይደለም። በዛ ላይ ማፍቀር በእኔ አልተጀመረም። ማፍቀር ባንቺ ባይጀመርም ወንድምን የማፍቀር ግን የመጀመሪያው ሴት አንቺ ነሽ። እናትሽም ወንድ እንዳታይ አርጋ አስራ ነው ለዚህ ያበቃችሽ። ወጣ ወጣ ብለሽ ጎረምሶች ብታይ ኖሮ ለዚህም ባልበቃሽ ኖሮ ነው ብለህ ነው? እሱ በሚያወራልኝ ነገር ነው የወደድኩት። አሁንማ ወንድሜም አይመስለኝም። ለነገሩ ስትታዩም እኮ አመስሉም፣ ምናችሁም እኮ አይመሳሰልም። ያው የእናቱ ርጅንጉርጉር ነው በሚለው እንመን እንጂ አይደል? ቢሆንም ግን ደማቸው አንድ ስለሆነ መፋቀርም መጋባትም አትችሉ። ይሄ ከባድ ኃጢአት ነው። ይህንን ደግሞ ማን ያለው? በፍጥረት ሕግ አይቻልም። ማንም እስኪነግርሽ መጠበቅ የለብሽ። እህትም እህት ናት፣ ወንድምም ወንድም ነው እና እሱም ለእህቱ ልጅ አባት መሆን አይችልም። ይሄ የምትለውን እንኳን እኔ እንስሳቶችም ያውቁታል። ከባድ ኃጢአት ነው እና ይቅርብሽ ነው የምልሽ። ይቅርብሽ። ስለ ምክሩ ከልብ አመሰግናለሁ። እያወቅሽ ኃጢአት አትስሪ። እናታችሁንም የወላድ መካን አታርጓት። በጭንቀት ታማለች። በኋላ ጸጸቱንም አችሉትም። አመድ አፋሽ አታድርጓት። አንቺ ወንድምሽን አፈቀርኩ እስቲ እሱ ደግሞ ደንግጦ እርጉዝ አፈቀርኩ አለ። ወንድምም እርጉዝም እንዴት ይፈቀራል?
የሚገርም እኮ ነው። እሱ ከኔ ውጪ ሆኖ ከማንም ጋር መኖር አይችልም። ደግሞ እሱ የኔና የኔ ብቻ ነው። ምን እያልሽ ነው? ያንቺ ባይሆን ምን ልታደርጊው ነው? እገለዋለሁ። ወንድምሽን? ወንድሜ አይደለም። እኔን ትቶ ከማንም ጋር መሆን አይችልም። እሱማ እርጉዝ ሊያገባ ነው ካንቺ ሸሽቶ። አንቺም ወደ ራስሽ ብትመለሽ ነው የሚሻልሽ። እሱ የጊዜ ጉዳይ ነው፣ አብረን የምናየው ይሆናል። አሁን እስኪ መርዝ የሚገኝበት ቦታ ካለ ማለት የምታውቀው ሱቅ ካለ ንገረኝ። አረ እኔ ገዝቼ ይዤልሽ እመጣለሁ። ይሄ ደግሞ ምን ትብብር ያስፈልገዋል? አይጥ እያስቸገራችሁ ነው አይደል? እኔ ጋር ራሱ ሰሞኑን በጣም አይጥ እያስቸገረኝ ነው። ላይጥ አይደለም፣ ለኔ ለፍቅሬ ለእርጉዙ እንጂ ስሚ አንቺ ትሰሚኛለሽ? አቤል የኔ ፍቅረኛ ነው። ብትለቂልኝ ነው የሚሻልሽ፣ በኋላ ትጎጃለሽ። አቤል እኮ ያንቺ ወንድምሽ ነው። ወንድም ደግሞ አይፈቀርም። እርጉዝ ትፈቀራለች። እሱ ደግሞ የኔ ብቻ ነው፣ የኔ ብቻ። ገባሽ? ኧረ እባክሽ ሰው እንዳይሰማሽ ቀስ እያልሽ። ማንም ይስማኝ ጉዳይ አይደለም። እኔ ማንም ቢሰማኝ ግድ አይሰጠኝም። እኔ ደግሞ እኔ ዝምድናዬን ፍቄ እንደ ድሮ እንደ ልጅነት ባሌ አሁንም ባሌ እንዲሆን ነው የምፈልገው። ትሰሚኛለሽ? ያለ አቤል ያሳለፍኳቸው እያንዳንዱ ቀናቶች ለኔ ከባድ ናቸው። እባክሽን በኋላ የሚጸጽትሽን ነገር እንዳታረጊ። ረጋ በይና አስቢበት። እሱም በማፍቀሬ አልጸጸትም። ደግሞም አብሮኝ ያደገ ፍቅሬ ነው። እሱማ እኮ ወንድማዊ ፍቅር ነው። አይደለም፣ እሱ የልጅነት ፍቅሬ ነው። ይልቁኑ አንቺ ሳይገፋብሽ ወደ አስረገዘሽ ሄደሽ ብትነግሪው ነው የሚሻልሽ። ያስረገዘኝ እኮ አቤል ነው። አንቺ ለልጅ ያክስት፣ ለባሌ ደግሞ እህት ነሽ። አንድ ነገር ልንገርሽ፣ የዋህነቱን ተጠቅመሽ ከዚህ በኋላ ባሌ ብቲ አጠፋሻለሁ፣ አሳይሻለሁ። ደግሞ እንደዚህ ስሜታዊ መሆንሽን እረዳሻለሁ። ምክንያቱም እኔም እንዳንቺ ግራ የተጋባ ስሜት ላይ ስላለሁ። ከአቤል ከራቅሽ ወዳጅሽ ሆናለሁ፣ ወደ እሱ ከቀረብሽ ግን እመኚኝ ጠላትሽ ሆናለሁ። ከአቤል መራቅ አልችልም። ምን ማለት ፈልገሽ ነው? ነግሬሻለሁ። እንዴት ነሽ ወይዘሮ ቀለማ? ጤናሽስ እንዴት ነው? በጎሽን ሰነበትሽ? ምኑን ደህና ሆንኩት? የሁሉ ማት ላይ ተከምሮ ጣለኝ እኮ። ሶስ ምን ይለኛል? እኔው ራሴ ባሳደግኳቸው ልጆች ልቃጠል? ለአምሳት ወለደ ሆነብሽ አይደል? በስርዓት አሳደገሽ ተበላሹብሽ። እንደው ውጭን እንኳን እንዳየው ብዬ ይኸው ቤቴ ውስጥ የባሰ ጉዳይ ያመጡብኛል። ብቻ ወደ መፍትሄው መሄዱ ነው የሚሻለው። አይ ልጄ፣ ምን መፍትሄ ያለው ብለህ ነው? እኔስ ግራ ግብት ነው ያለኝ። በገንዘብ የማይፈታ ችግር እኮ በጣም ከባድ ነው። ይሄ ነገር አንዴ ከዚህ ግቢ ሾልኮ ከወጣ የሰፈሩ መሳለቂያ ነው የሚሆነው። እኔ በህይወቴ በጣም ከባድ ችግር አጋጥሞኛል። የዚህ ግን በጣም የባሰ ነው። እንደዚህ አይነትም አይቼ አላውቅም። አንተም ብትሆን ግን እያስቀየምከኝ ነው። ይኸው እንደው የእነሱ ጉዳይ ለፍ ብዬ ነው ቻል ያረኩት። እስኪ በግልጽ ንገሪኝ፣ እኔ ደግሞ ምን አደረግኩሽ? ይልቁኑ እህትና ወንድም ግንኙነት ሳይጀምሩ አስቁሚያቸው። እኔ አንድ ቀን እሷ ተንጠልጥላ ልትስመው ስትል አይቻለሁ። ምን እያልክ ነው? አቷሽ ምን ወሬኛ ነው? የዚህ ቤት ጉድ ከተራራ የገዘፈ ከመሬት መንቀጥቀጥ የባሰ ነው። አቤል እርጉዝ አፍቅሮ ይሄው እንደዚህ ኩርምት እንድትይ ያደረግሽ። የእሷ ደግሞ የባሰ ነው። በዓለማችን ላይ የባሰ እንጂ ወንድሟን ያፈቀረች ብቸኛ ሰው። ለማንኛውም ራስሽን ጠንከር አድርጊ። አንቺ ምንድነው እንደዚህ የሚያደርግሽ? ፍቅር ነው እንደዚህ የሚያደርገኝ። ሌላ ምንድነው? ትሰሚኛለሽ? አቤል እኔ ብቻ ነው። አሁኑኑ አቤልን አምጪልኝ። እኔ አቤልን አፈቅራለሁ። አንቺ ደግሞ እሱ እርጉዝ አፈቀረ ብለሽ ከቤት አባረርሹ። አሁን አቤልን አስመጪልኝ። ቀጥ ብለሽ አቤልን አስመጪልኝ። እኔ ያለሱ ቀኑ ረዝሞብኛል። ያለሱ እዚህ ከምቆይ ደግሞ ሞቴን እመርጣለሁ። ምን እያልሽ ነው? ምን እያልሽ ነው? ምን እያልሽ ነው እኮ ነው የምልሽ። ማፍቀር ኃጢአት ነው እንዴ? እንደው ምን ይሻላል? ለዚህ ነው እድሜ የሰጠኝ መድኃኒዓለም አባቴ። አረ ምንድነው ጉዱ? አንተ ደግሞ ቋሪ ተገትራ ምን ታኛለህ? ድንገት ከወደቁ እኮ ልደግፎት ብዬ ነው። እሷ እንደሆነች አንዴ ለይቶላታል። አይ እኔ ቆይ ከውጭ ጎረምሳ ስጠብቅ እዚህ በቤቴ ኃጢአት ተሸክሙኝ። ኃጢአቱማ
እንዳንቺ አስሮ እየቀጠቀጡ ማሳደጉ ነው። በቃ እወደዋለሁ፣ አፈቅረዋለሁ። ምን ልታመጪ ነው? ሰው በጥበቃ እንደማይኖር ይሄ አንዱ ማሳያ ነው። እንግዲህ እናቴ ቻሉት፣ ቻል አልኩት። እንደው ለመከራ ነው እንዴ እስካሁን ያቆየኝ? አንቺ ሰብለ እንደው የምትይው ነገር ግን ይታወቅሻል። አንቺ እናትሽ እኮ ነች። እስኪ ረጋ በይ። እሱን አንተ አትነግረኝም። ማንም ምንም ቢለኝ አልሰማም። በቃ አቤልን አምጡልኝ፣ አምጡልኝ፣ አምጡልኝ ብያለሁ። ደግሞ አቤልን ካላመጣሽ እዚህ ቤት ውስጥ ሰላም የሚባል ነገር የለም። ሄሎ ወንድሜ፣ እባክህ ቶሎ ድረስ። እኔ ካንተ ተለይቼ በጭራሽ መኖር አልችልም። ገና የከፋ ጊዜ ይመጣል። ይህን ያላደገ ልጅ የልጅ አባት ይሆናል ብለሽ ማሰብሽ ራሱ የሚደንቅ። ብሰጠውስ ምን ልትሆኚ ነው? አንቺ ዝም በይ፣ አሰዳቢ